እንዳትነኪኝ አንቺ ሂጂ ወጪ ላይ አልፈልግም በጣም ነው የምታስጠይኝ ማስመሰልን እንዲሁም የውሸት መደለልን የተካነችው ሳሮን ዛሬ ላይ በአልጋ ላይ ናት። ምክንያቱም ታማለችና ከቤት እንዳትወጣም ዶክተሩም ነግሯታል። የመዳን እድሏም አነስተኛም እንደሆነም ተነግሯታል። ታዲያ ሳሮን ዛሬ ላይ በጭንቀትና በሀሳብ ላይ ናት። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ ክፍል 30ን ይዤላችሁ መጥቻለሁ ማለት ነው። በባለፈው ክፍል ያየነውና የተመለከትነውም ጽናት ወይም ህይወት ትዕግስተኛዋ ሁሉንም ነገር ተቋቁማ እስካሁን ድረስ በኖረችበት ቤት ነገር ግን አሁን ላይ ሳሮን እኔ በቃኝ አሰለቸሽኝ በማለትም ስትጨቀጭቃትም ነበር። ከዛም መረረይ ብላም ህይወት ወደ ቤት ለመውጣትም ስታስብ እንግዲህ እንዳትመለስ በማለትም ይህም የህይወት መሄድ የኔን ወንጀል ያቀልልኛል ብላ ያሰበችው ሳሮን ወደ ቤት እንዳትመለስም በማለት በሩን ለመዝጋት ስትሄድም በመውደቅ ላይ ነበር ያየናትና የተመለከትናት። ከዛም ሳሮንም ወድቃ ቤተሰቦቹም ሲጫጫሁ ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ዛሬ ታዲያ ሳሮንም ከሐኪም ቤት ተመልሳም እንደማትንቀሳቀስና መሄድ እንደማትችልም ትናገራለች። እንዲሁም ቤተሰቦቹም ተጨንቀዋል። ከዛም ህይወትም ሳሮን የመድኃኒት ሰዓትሽ እኮ አለፈብሽ በማለትም ውሃና መድኃኒትም ይዛላት ስትሄድም ኧረ እባክሽ ላይሽ አልፈልግም ከክፍሌ ውጪ በማለትም የያዘችውን ውሃ ወደፊቷ ተወረውርባታለች። እናም ያሉትም በሙሉ ለምንድነው እንደዚህ የምትሆኚው ተረጋጊ እንጂ ሲሏትም እሷ ግን ልትረጋጋ አልቻለችም። ህይወትም በድንጋጤና በመርበትበት ትወጣለች። በመቀጠልም ሩትና ዳዊትም ይሄዳሉ። ከዛም ህይወት በጣም ተጨንቃለች። እያሰበች ነው፣ ራሷንም እየወቀሰች ነው። ምን አለበት የዛኔ እኔ ልሄድ ባልል ኑሮ እንደዚህ አይፈጠርም ነበር በማለትም ታወራለች። ከዛም ዳዊትም ራስሽን አትውቀሽ ሳሮን በራሷ ነው የወደቀችው። ስለዚህ በራሷ ምክንያት ለወደቀችው ደግሞ አንቺ መጸጸትና ማሰብ የለብሽም በማለት እሷን ያጽናናታል። ከዛም ሁላቸውም እየተጨነቁ ባሉበት ሰዓትም ሩት ትመጣና እናንተ ነቃ በሉ እንጂ ምንድነው ትላለች። አንቺ ነሽ ከዚህ ቤት ብቸኛዋና የማትጨነቂው ለሳሮን መታመም ያላሰብሽው ይላታል። ከዛም ሩት ኧረ እባክህ ምን ላደርግ ፈልገህ ነበር? ሳሮን ከሆነ በክፋቷ ነው እንደዚህ የሆነችው። እኔ ምን ላድርግ ነጠላ ዘቅዝቄ አላለቅስ በማለትም ትናገራለች። ዳዊት በሩት ንግግር በጣም ተናዷል። ምን እያልሽ ነው? እህትሽ እኮ ናት የታመመችው። ደግሞ እኮ የመዳን እድሏ አነስተኛ እንደሆነ ዶክተሩ ተናግሯል። እና ምን ሆነሽ ነው ይላታል። ከዛም ሩትም ኧረ እባክህ የክፉ ሰው እድሜ ባክህ ረጅም ነው በማለትም ተናዳ ወደ ውጭ ትወጣለች። በመቀጠልም ወንድሟ ተሸፋፍኖም ወደ ነሩት ቤት መጥቷል። እናም ትነግረዋለች አሁን ላይ ሳሮን ታማ ከክፍል ናት። ስለዚህ የመውጣት እድሏም አነስተኛ ነው። እግዚአብሔር ከፈቀደና ከወደደ አሁን ላይ ነው ማጥቃት ያለብን፣ ህፃኖቹንም ማግኘት ያለብን በማለት ከወንድሟ ጋር ታወራለች። እናም ሁሉን ነገር በማስጠንቀቅም ትነግረዋለች። ፍጠን በማለትም ሩት ስታወራው የነበረው ሰው ሰማኝ አልሰማኝ ብላ ስለነበር ተመስገን ሰው አልሰማኝም ስትልም ዳዊት ከወደ ኋላዋ ይመጣል። ከማን ጋር እያወራሽ ነው ይላታል። እሷም አይ የሆነ ምናምን በማለትም ነገሩን ትሸፋፍነዋለች። ሳሚና ሳሮን ያወራሉ። ሳሮንም እኔ ፈርቻለሁ፣ ጨንቆኛል፣ በቃ ከዚህ ክፍል መውጣት
አልችልም ማለት እኮ ነው ከዚህ በኋላ ትለዋለች። ሳሚም ውዷ ሚስቴ ከዚህ በኋላ ተስፋ አትቁረጪ፣ እኔ ውጭ ሀገር ወስጄ ላሳክምሽ እችላለሁ፣ ስለዚህ ትታከሚያለሽ፣ ትድንያለሽ በማለትም ያበረታታል፣ ያጽናናታል። በሌላ በኩል ደግሞ ዳዊት አሁንም ደግሞ ደጋግሞ ይነግራታል። እባክሽን ከሳሮን ለትንሽ ሰዓትም ቢሆን መራቅ ይኖርብሻል፣ ተጠንቀቂያት። አሁን ላይ በንዴት የሆነ ነገር ልታደርግ ስለምትችል አስፈላጊ ከሆነም ሳሚ ከቤት አለ፣ እናም እኔም ደግሞ ቶሎ ነው የምመጣ በማለትም ወደ ውጭ ህይወትን ስሟትም ይወጣል። ከዛም ህይወትም በጣም ትደነግጣለች። ከዚህ ላይ ዳዊትን ያፈቀረችው ትመስላለች። ከዛም ቆማም ትተክዝ ነበር። በሌላ በኩል ደግሞ ሳሚ ህይወትን ይጠይቃታል። ነገሩ ግን በጣም አሳዘነኝ። ነገሩ በሙሉ የሚሳበበው ወደ አንቺ ነው፣ ለምን ግን ብዬ ጥያቄ ይፈጥርብኛል በማለት ይነግራታል። ህይወትም እኔም እየገረመኝ ነው ትላለች። እኔ ግን ታሳዝኝኛለች፣ በዛውም ጥንካሬሽንም አደንቃለሁ ይላታል። እናም ደግሞ አሁን ላይ ሳሮን ታማለች፣ እኔና አንቺ ሰላም ወደ ሆነበት ቦታ ይዤሽ ልጥፋ፣ ተያይዘን እንጥፋና ልጅቱንም እንፈልጋታለን፣ ልጃችንም በአንድ ላይ እንይዛታለን በማለትም ህይወትን አብረው እንዲወጡና እንዲጠፉም ይጠይቃታል። ከዛም ህይወትም አንተ ምን አይነት ሰው ነህ? እኔ ተለውጫለሁ ትላለህ እንጂ አሁንም ያው ነህ። ሳሮን እኮ ታማኝ ባሌ ነው ብላ ነው የምትጠብቅህ። እናም በዚህ ሰዓት ደግሞ ምን ሊፈጠር ይችላል? እሺ አብሬህ ልጥፋ ብልስ እንዴት ሊሆን ነው ትላለች። ሳሚም እመኝኝ እኔ ተለውጫለሁ፣ የቀድሞ ሳሚ አይደለውም በማለትም እንደተለወጠና ብዙ ሀሳብ እንዳለበትም እንዲሁም ለልጃቸውም እንደሚያስብም አስረግጦ ይነግራታል። ህይወትም እባክህን ለልጃችን ካሰብክ ልጅቷን አምጣልኝ፣ ግን እኮ ማታመጣልኝ ከሆነ ልጅቷ ካንተ እንዳለች ለሁላቸውም ፍርጥርጥ አድርጌ እናገራለሁ በማለትም ትነግረዋለች። እሱም በጣም ይናደድና በቃ አታምንኝም ማለት ነው? ልጅቷን እኮ 2 ቀን ይዣት ከጄ ከዛ በኋላ ነው ይዘውብኝ የጠፉ። ስለዚህ ታገሽኝ፣ ከዛ ውጭ የራስሽ ጉዳይ በማለትም ጥሏት ይሄዳል። በሌላ በኩል ደግሞ ሩት ወደ ነሳሮን ቢሮም ሄዳ ዶክሜንት ሰነድ ትፈልጋለች። እናም ሩት ደግሞ ዳዊት ተከታትሏት ስለነበር እየመነዛዘረችም ዳዊት ይደርስባታል። አንቺ በቃ ምን እየሰራሽ ነው በማለትም ሲነግራት እሷ ደግሞ የምትፈልገውን ዶክሜንት ታቆምና ትመለከታለች። በይ ቀጥይ እንጂ መፈለግሽን አታቆሚ በማለት ሲናገርም ሩትም በድንጋጤ ቆማለች። ምን ልታደርጊ ነው ለመሆኑ የመጣሽው? ምን እየፈለግሽ ነበር በማለት ሲጠይቃትም ከዛም አዙራ አንተስ ምን ልታደርግ መጣህ ትለዋለች። እና ለምንድን ነው? እኔ እኮ የእህታችን ነገር ስለሚያሳስበኝ ነው። እህታችን ምናልባት የገባችበት ነገር ካለ ያው የሆነ ነገር ጠቃሚ መረጃ ካገኘው ብዬ ነው በማለትም ስትናገር ዳዊትም አሁን ቀስ ብለሽ ሂጂ፣ ይሄ እኮ ቢሮ ብዙ ነገር ያለበት ነው፣ ስለዚህ ነይ ውጪ በማለትም ወደ ቤት ይዟት ይሄዳል። በሌላ በኩል ደግሞ የሳሮን የስራ ባልደረቦቿ ደውለውም ዳዊትና ሩት ወደ ቢሮዋ እንደሄዱም ኢንፎርሜሽን ይነግሯታል። ከዛም በጣም ትናደድና አመሰግናለሁ፣ በሉ የቢሮውን ቁልፍ ቀይሩት በማለት ስልኩንም ትዘጋዋለች። ከዛም ሳሚም ይመጣል። ምን ሆነሽ ነው ይላል። በቃ እነዚህ ልጆች ደግሞ አይተውኝም ማለት ነው እንደዚህ ታምሜ በማለትም ተበሳጭታ ትናገራለች። ሳሚም ምን ሆነሽ ነው የምትበሳጨው በማለት ሲያወራትም በቃ ሳሎን እኮ ናፈቀኝ እባክህን ስትለውም ወደ ሳሎን ይዟት ይሄዳል። ህይወትም እንደተለመደው የዋህነቷ ሩህሩህነቷም ሳይቀንስባት ሳሮንን ትጠይቃታለች። እንዴት ነሽ አሁን ትላታለች። ሳሮንም የተለመደ የነገር ማዕበሏን በማውረድም በአንቺ የተነሳ እኮ ነው እንደዚህ የሆንኩት፣
ስለዚህ ላይሽ አልፈልግም፣ ከአጠገቤ ራቂ በማለትም ትናገራታለች። ህይወትም እግዚአብሔር ይማርሽ፣ ይሻልሻል፣ አይዞሽ ስትላትም ሳሮንም አሁንም የአንቺ አይዞሽ ማለት ለእኔ እርግማን ነው እያለችም አንቺ ዘረቢስ ነሽ፣ ዘመድ የለሽም እያለችም ህይወትን ልቧን እየሰበረቻት ነው። ታዲያ በሌላ በኩል ደግሞ ሩት ስልክ ይደወልላታል። እናም ህፃኗ ያለችበትን ቦታ ጠቁሟታል። እኔ ልምጣ በማለትም ወደ ቦታው ትሄዳለች። እናም የህፃን ጩኸትም ትሰማለች። ምንድን ነው ብላም ያገኘችው የሆነ ኬሻ ነገር ነው። ከዛ ውስጥ ናት ብላም ስትፈትሽ አላገኘቻትም። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝና አብራችሁ ስለቆያችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱ ጓደኞቼ ከልብ አመሰግናለሁ እያልኩኝ መልካም ጊዜ። ቻው ቻው።